ፀሐይ አሽቆልቁላ ከአድማስ ውስጥ ልትገባ ስትል ዣን ቫልዣን ጥቅጥቅ ካለ ጫካ ውስጥ ከሆነ ጉብታ መሬት ላይ ቁጭ ብሏል። የአልፕስ ተራራ በሩቅ ይታያል። ከጫካው ወጣ እንዳለ ቀጭን የእግር መንገድ አጋጥሞት ከመንገዱ ዳር ቁጭ ብሎ ሲያሰላስል ደስ የሚል ድምፅ ይሰማል። ድምፁ ወደ መጣበት አቅጣጫ ፊቱን ሲያዞር 12 ዓመት ገደማ የሚሆነው ልጅ የሆነ ዜማ እያዜመ ወደ እርሱ ሲመጣ ተመለከተ። ልጁ ሳጥን መሳይ ነገር ተሸክሟል። ወደፊት ጥቂት ተራምዶ ቆም አለ። ከዚያም በእጁ የያዘውን ሳንቲም ወደ ሰማይ እያጎነ ይጫወት ጀመር። የልጁ ሀብት ምናልባትም ያቺ ነጭ ሽሊንግ ብቻ ሳትሆን አልቀረችም። ልጁ ጨዋታውን አቁሞ ዣን ቫልዣን ከተቀመጠበት ሲደርስ የሰውየውን ከዚያ መኖር ሳይገነዘብ አሁንም ቆም አለ። በፊት እንዳደረገው አሁንም የያዘውን ሳንቲም ወደ ሰማይ አጎነው። ሳንቲሙ ተመልሶ ሲመጣ አመልጦት ከመሬት ወድቆ ዣን ቫልዣን ወደ ነበረበት ተንከባለለ። ዣን ቫልዣን ያችን ነጭ ሽሊንግ በእግሩ ረግጦ ያዘበት። የልጁ አይን ሳንቲሙን ተከትሎ ሄዶ ስለነበር ገንዘቡ የት እንደገባ አይቷል። ልጁ ሳይፈራ በቀጥታ ወደ ሰውየው ሄዶ ጌታዬ ገንዘቤን አለ፣ የዋህነትና ገርነት በተሞላበት አንደበት። ስም ማን ነው ብሎ ዣን ቫልዣን ሲጠይቀው ትንሹ ጀራቤ ነው ጌታዬ በማለት መለሰ። ሳላጮ ልትሆኖ ብለህ ከዚህ ጥፋ አለው ዣን ቫልዣን በቁጣ። ሽሊንግስ ብሎ ልጁ ሲጠይቅ ዣን ቫልዣን እንዳቀረቀረ ቀረ። ገንዘቤን አለ ልጁ እንባ እየተናነቀው። ሽሊንግን ዣን ቫልዣን ምንም ነገር እንዳልሰማ ሰው ጸጥ አለ። ልጁ የሰውየውን ሸሚዝ ኮሌታ በአንድ እጁ ያዘ። በአንድ እጁ ሳንቲሙን ለማስለቀቅ የሰውየውን እግር ለማንሳት ሞከረ። ገንዘቤን እፈልጋለሁ ሽሊንግን ብሎ ከጮኸ በኋላ ትንሹ ጀራቤ ማልቀስ ጀመረ። በዚህ ጊዜ ዣን ቫልዣን አንገቱን ቀና አደረገ። ከተቀመጠበት ግን አልተነሳም። በሐሳብ የተዋጠና የተጨነቀ ሰው ለመሆኑ ገጽታው ይናገራል። ልጁን በመገረም አተኩሮ ተመለከተው። ዱላውን ሳብ አድርጎ አንተ ማነህ? ምንድነው የምትፈልገው? እስካሁን አልሄድክም እንዴ? ሲል በሚያስፈራ ድምፅ ጮኸበት። ሳንቲሙን እንደረገጠ ከተቀመጠበት ብድግ ብሎ ተነስቶ ራስህን ብትጠብቅ ይሻልሃል አለው። ልጁ በፍርሃት ተውጦ በተራው ቀና ብሎ አየው። ሰውነቱ ይንቀጠቀጥ ጀመር። ከጥቂት ሰኮንዶች መርበትበት በኋላ ልጁ እግሬ አውጪኝ ብሎ ሸመጠጠ። ዞር ብሎ ለማየት ወይም ጩኸት ለማሰማት እንኳን አልደፈረም። ሆኖም ጥቂት እንደተጓዘ ትንፋሽ አጥሮት ቆም አለ። ግን ብዙም አልቆየም፣ መንገዱን ቀጠለ። ፀሐይዋ ጠለቀች። ዣን ቫልዣን ከተቀመጠበት አካባቢ ብርሃን ለጨለማ ስፍራው አለቀቀች። ቀኑን በሙሉ እህል የሚባል ነገር አልቀመሰም። ምናልባትም ትኩሳት ቢጤ ሳይሞካክረው አልቀረም። ልጁ ከሄደ ጀምሮ ከተቀመጠበት ነቅነቅ አላለም። በኃይል ነው የሚተነፍሰው። ከተቀመጠበት ጥቂት ራቅ ብሎ ከነበረው የሸክላ ስባሪ ገል ላይ አይኑ ተከለ። ስለ ገሉ ይመራመር ጀመር። ሆኖም ግን የሌሊት ቁር በድንገት እየተሰማው ስለሄደ መላ ሰውነቱ ተንቀጠቀጠ። ቆቡን ሳብ አድርጎ ግንባሩን ሸፈነ። የሸሚዙን አዝራር ለመቆለፍ ጣቶቹ አዝራር ፍለጋ እላይ ታች አሉ። ብድግ ብሎ አንድ እርምጃ ወደፊት ከተራመደ በኋላ መለስ ብሎ ዱላውን ለማንሳት ጎንበስ አለ። በእግሩ ረግጦት የነበረው ሽሊንግ በማብረቅረቁ አይኑ ወደዚያ ተሳበ። ኮረንቲ እንደያዘው ሰው ተሸማቀቀ። ጥርሱን በማፋጨት ምንድነው ነገሩ ሲል ራሱን ጠየቀ። ወደ ኋላ መለስ ብሎ ሳንቲሙን በእግሩ በመርገጥ እንደገና ሸፈነው። ሳንቲሙ አይን አብቅሎ የሚያየው መሰለው። ከጥቂት ደቂቃዎች በኋላ እግሩን መነጨቀና ጎንበስ ብሎ ሳንቲሙን አነሳ። ቀና ብሎ አካባቢውን ተመለከተ። ጋራና ሸንተረሩ ሁሉ የሚያየው ስለመሰለው በፍርሃት ተውጦ መጠጊያ እንደምትፈልግ ድኩላ አይኑ ከወዲያ ወዲህ ተቅበዘበዘ። ለመነቃነቅ ስላልቻለ ከቆመበት ተገትሮ ቀረ። ወደ ግራና ቀኝ ቢያይም ምንም ነገር የለም። ጊዜው እየጨለመና አየሩ እጅግ እየቀዘቀዘ ሄደ። ሰማዩ በጭጋግ ተሸፈነ። ወይ ጣጣ ካለ በኋላ ልጁ ወደ ሄደበት አቅጣጫ ተጓዘ። ወደ 30 እርምጃ ያህል እንደተራመደ ቆም ብሎ አካባቢውን ቃኘ። አሁንም ምንም ነገር የለም። ድምፁን ከፍ አድርጎ ሸራፌ ሲል ተጣራ። ከዚያም ድምፁን አጥፍቶ አዳመጠ። እንደገናም ተጣራ። መልስ የለም። አገሩ ጭር ያለና ጭጋጋም ቢሆንም አካባቢው በሞላ ጎደል ጉልህ ሆኖ ታየው። ነገር ግን ከዝምታና ከራሱ ጥላ በስተቀር የሚንቀሳቀስ ፍጡር የለም። ዣን ቫልዣን መንገዱን ቀጠለ። የሚወስደውን እርምጃ ፍጥነት በመጨመር እንደመሮጥ አለ። አልፎ አልፎ ቆም እያለ በሚያስፈራ ድምፅ ሸራፌ እያለ ደጋግሞ ተጣራ። እንደ እውነቱ ከሆነ ልጁ ቢሰማውም እንኳን በፍርሃት ስለሚዋጥ ይደብቃል እንጂ መልስ አይሰጠውም ነበር።